I think when you've got a midfield of the experience and the nous of that Madrid have with Modric, Kroos, they're not renowned for running and being able to cover ground. Valverde can do that. Mendy, cut back to Valverde. Fede Valverde! Magnificent! What a finish from the Uruguayan! Le va a pegar el pajarito. Valverde! እርሱ ወደ ጎል ኳስ አክሮ ከመታ ማን ከፊቱ ይቆማል? ከደፈሩ ይሞክሩት በድንገተኛ ወደ ሆስፒታል በአምቡላንስ ከጨዋታ ሜዳ ማቅናትም ካማሮ ከሮኬቱ ጌታ ከሚሳኤሉ ባለቤት ፊት ለፊት ወደ ጎል የሚላከውን የፌዴ ቫልቬርዴ ጠንካራ ተወንጫፊ ሹት ለማቆም ጥረት ያድርጉ። እርሱ ኳስን አክሮ ከመታ መሸሽ የተሻለ አማራጭ ነው። ካልሆነ በሜዳው በማይክ ታይሰን አፐርከት ድንገተኛ ቡጢ እንዳረፈበት ተጋጣሚ ቁልቁል መዘረር እጣ ፈንታም ነው። አንዳንዴ የታታሪው ማድሪዲስታ በንጉስ ሪያል ማድሪድ ፍቅር የጸናው ኮከብ ወደ ጎል አክሮ በሚመታቸው ኳሶች የራሱ የክለብ ጓደኞቹ ጭምር ባርናቆት ይገረማሉ። ድምጽ ለሚያወጣ ሹቱ የፌዴ ሮኬት በአግራሞት እጃቸውንም በጭንቅላታቸው ይጭናሉ። ግብ ጠባቂዎች እንደ መብረቅ ለሚወርድባቸው ሹቱ ለማሸፈን ይጮኻሉ። የሚጠጋ ሲያጡም ለመረበጥስ ከጎሉ ውጤት ዓላማው ጋር ዝንፍ የማይል ቫልቬርዴ ታርጌት ሹቱም ባርናቆት ማጨብጨብ እየቃጣቸው ከጎሉ መሃል ፈዘው ይታያሉ። Asensio بسرعة من هنالك لفالفيردي ሶስት የላሊጋ፣ ሁለት የአውሮፓ ቻምፒየንስ ሊግ፣ ሁለት የዓለም ክለቦች ዋንጫ፣ የአውሮፓ ሱፐር ካፕ ጨምሮ የኮፓ ዴላሬ ንጉስ ዋንጫ ክብሮችን እንዲሁም በርካታ የኮከብነት ሽልማቶችን አሸንፏል። ገና 26 ዓመቱ ነው። እስካሁን ካሸነፋቸው ወደፊት የሚያሸንፋቸው ይልቃሉ። ከቶኒ ክሩስና ሉካ ሞድሪች ታላቅነት ብዙ ተምሯል። መድረሻ ግቡ ሁለቱ ሚድፊልድ ማስቴሪዎች መሆኑን በርካቶች ይጠቁማሉ። አሁን የፔሬስ ሶስተኛው ጋላክቲኮ ትውልድ መሪ ነው። 8 ቁጥሩን ከመሐንዲሱ ጀርመናዊ ክሩስ ወርሷል። በየቀኑ ቶኒ ክሩስን እንደሚናፍቅ ይናገራል። ካርሊቶ ፌዴ ሞተራቸውን ሁለገብ የተጠናቀቀ ተጫዋች ይሉታል። እንደ ቪኒ፣ ኪሊያን ምፓፔ፣ ጁድ ቤሊንግሃም፣ ሮድሪጎ፣ ኤንድሪክ አርዳጉላል፣ ቤራሂም ዲያዝ፣ ሸዋሚኒ፣ ካማቪንጋ፣ ሩዲገር ባሉ ከዋክብቶች መካከል የሜዳው የማይደክም ጀነራል ነው። በተሰለፈበት ቦታ ሁሉ ይዋደቃል። አድማጮች፣ እርሱ የቀይ መስመር ተመላላሽ ሆኖም የቦታው ምርጥ ነው። በመሃል ሜዳ ተሰለፈም በድንቅ ብቃት ከሪያል ማድሪድ ተአምር ጋር ይታያል። የነጣቂ አማካይነት ሚና ሲኖረውም ባላንጣዎቹን የሚናደፍ ኮከብ ሆኖ ይጎላል። ለሮኬት ጎሎቹ የአድናቆት ቃላት ጠፍተዋል። እንደ ሚሳኤል ለሚወነጨፉ ጠንካራ ሹቶቹ በቀጣይም ለግብ ጠባቂዎች ጸሎት ከማድረግ ውጪ አማራጭ የለም። እንደ ድንቅ ብቃቱ ብዙ ያልተዘመረለት እስካሁን ካሸነፈ